በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 16 ቀን ኪዳነ ምሕረት እናታችን በ16 ቀን የበላይ ሰብ ዋስትናው የነፍስ ዋጋ የድህነቱ ምክንያት የሆነችው እመቤታችን ድንግል ማርያም ኪዳነ ምሕረት ናት። እመቤታችን ቅድስት ድንግል ማርያም ከልጇ የምሕረት ቃል ኪዳንን የተቀበለችው በዚሁ በየካቲት 16 ቀን ነው። እመቤታችን ቅድስት ድንግል ማርያም በልጇ ከመድኃኒታችን ከኢየሱስ ክርስቶስ መቃብረ ሥጋ ወደ ጎልጎታ ስትጸልይ ልጇ መድኃኒታችን አምላካችን ኢየሱስ ክርስቶስ አእላፋት መላእክትን አስከትሎ ወረደና እናቴ ማርያም ሆይ በበጎ ሥራ ስምሽን ለሚጠራ መታሰቢያሽን ለሚያደርግ ቀዝቃዛ ውኃ ቢሆን በስምሽ ለሰጠ ዋጋውን በመንግሥተ ሰማያት እከፍላለሁ ብሎ ቃል ኪዳንን ሰጣት። በነቢይ ስም ነቢይን የተቀበለ የነቢይን ዋጋ ያገኛል። በጻድቅ ስም የጻድቅን የሚቀበል የጻድቅን ዋጋ ይቀበላል እንዳለ ጌታችን በወንጌል። ወንድ ልጁንና ሴት ልጁን በስምሽ ለሰየመ ስሙን በመንግሥተ ሰማያት እሰይመዋለሁ። በስምሽ የተማጸነውን የለመነውን የዘከረውን የመጸወተውን የጸለየውን በአንቺ በእናቴ ስም እቀበለዋለሁ ብሎ የምሕረት ቃል ኪዳንን ሰጣት። ከዚህ ምሕረት ቃል ኪዳንን ከሰጣት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአእላፋት መላእክት ጋር ወደ ሰማይ አረገ። እመቤታችን ቅድስት ድንግል ማርያም ለኃጥአን የጸለየችው የምልጃ ጸሎት ዛሬም ኦርቶዶክሳውያን በቋሚነት በጸሎትነት እየተጠቀሙበት ይገኛል። ስሙም የሰኔ ጎልጎታ ነው። ቅምር በሚባል አገር አንድ ሰው ነበር። ስሙም ስምዖን ይባላል። በዘመድ የከበረ እግዚአብሔርን የሚፈራ ደግ ሰው ነበረ። እርሱም እንደ አብርሃም እንግዳ መቀበልን ወደደ። ከአብርሃም ቤት ሥላሴ በእንግድነት አደሩ። አብርሃም ይስሐቅ ልጁን ለማረድ ጨከነ ሲሉ ታሪክን ሰማ። ይህ ሰው በሥራው ሁሉ አብርሃምን ይመስለው ዘንድ ወደደ። እንደ አብርሃም ደግነትን፣ እንግዳ መቀበልንና ሥላሴን በቤቱ ማስተናገድን መረጠ። በዚህ ጊዜ ሰይጣናቶቹ ለምቀኝነት አያርፉምና በሥላሴ ተመስለው በእንግድነት ከቤቱ ሄዱና አሳድረን አሉት። ስምዖንም ሦስቱ ሥላሴዎች መጡልኝ ብሎ ተደሰተ። ግቡም አላቸው። ሰይጣንም እንደ ሥላሴዎች ለመምሰል እያዘልክ አስገባን አሉት። ስምዖንም አንደኛውን አዝሎ አገባው። ሁለቱ ቁጭ ብለው ቀሩ። 3 ጊዜም ተመላልሶ አስገባቸው። አብርሃም አብን አዝሎ ቢያገባው ወልድና መንፈስ ቅዱስ በግብር አምላካዊ ገብተው ተገኝተው ነበር። ስምዖን ግን 3ቱን ተሸክሞ አስገባቸው፣ ሰይጣን ናቸውና እንደ ሥላሴ መሆን አይችሉምና። ስምዖንም ካስገባቸው በኋላ ምን ላደርግላችሁ ትወዳላችሁ? ምንስ ትሻላችሁ? ቤቴ ለእናንተ ነው አላቸው። እነርሱም ለተንኮልና ለምቀኝነት የማያርፉ የሰው ልጅ ከእግዚአብሔር ጋር ግንኙነት እንዳይኖረው የሚጥሩ ጥንተ ጠላቶቻችን ናቸውና ከእግዚአብሔር እቅፍ ሊያወጡት ፈለጉ። ልጅህን እረድልን አሉት። እርሱም አብርሃም ይስሐቅን ሊያርድ እንደተዘጋጀ ልጁን ለማረድ ተዘጋጀ። እንደተዘጋጀም አልቀረም። እንደ ይስሐቅ ማዳን ስላልቻሉ ሰይጣናት ናቸውና አርዶም አቀረበላቸው። አዘጋጅቶም ብሎ አላቸው። እነርሱም አንተ ካልቀመስክ አንበላም አሉት። ስምዖንም እምቢ እንዳይል ሥላሴ ይቀየሙኛል መስሎት ቀመሰው። ያን ጊዜ ሰይጣን በሰውነቱ ተዋህደው የሰው ሥጋን ብቻ እንዲበላ አደረጉት። ከዚህ በኋላ የሰው ሥጋ ብቻ የሚበላ ሆነ። ቤተሰቦቹን ጨርሶ በላቸው። የአካባቢውን ሰው ጨርሶ የሚበላውን አጣ። ሰውም ፈራውና ሸሸ። ከዚህ በኋላ የእኔም አለቀብኝ ብሎ ሂዷል። ስምዖን መባሉ ቀረና ሰው ከበላ በኋላ በላይ ሰው ተባለ። ትርጓሜውም ሰው የሚበላ ማለት ነው። እህል ከመብላት መሞት ይሻለኛል ብሎ ወደ በረሃ ወረደ።
አንድ ሰውም በቁስል ተበላሽቶ ከመንገድ ተቀምጦ አገኘው። እንዳይበላውም ተጸየፈውና አለፈው። ስምዖንም ትንሽ ውሃ በኮዳ ይዞ ነበርና አካል ጉዳተኛውም በጻድቃን በሰማዕታት ስም ትንሽ ውሃ ስጠኝ አለው። የምንስ ጻድቃን የምንስ ሰማዕታት ነው? አልሰጥህም አለው። በአብ በወልድ በመንፈስ ቅዱስ ስም ትንሽ አጠጣኝ አለው። እርሱም አሁንም የምትለውን አላቅም፣ አልሰጥህም፣ አላጠጣህም አለው። በእመቤታችን በድንግል ማርያም ስም አለው። እስኪ ደግመህ ጥራልኝ አለው። ደግሞ ስለ ወላዲተ አምላክ ስለ እመቤታችን ስለ ቅድስት ድንግል ማርያም ብለህ ትንሽ ስጠኝ አለው። ይህችስ ታማልዳለች ሲሉ ሰምቻለሁ ብሎ ከእጁ ላይ ቢያደርግለት የእጁን ዕቃቃት ጠጣው። ሁለተኛም ቢያደርግለት ጉሮሮውን አንጣጦት ቀርቷል። ይህ በላየ ሰብ የተባለ ሰው የበላቸው ነፍሳቶች 78 ናቸው። እነዚህን ከበላ በኋላ ከዋሻ ገብቶ ታመመና ሞተ። ከሞተ በኋላ ነፍሱ ከሥጋው ከተለየ በኋላ ሥጋው በመሬት ላይ ነፍሱን ደግሞ መልአከ ጽልመት የእኛ ናት እያሉ እየተደሰቱ መላእክተ ብርሃን የእኛ ናት እያሉ እየተከራከሩ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት ደረሱ። ጌታችንም ይችን ነፍስ አላውቃትም አለ። እመቤታችን ከልጇ ፊት ቆመችና በቀዝቃዛ ውሃ ስምሽን የጠራ ይማርልሻል ብለኸኝ የለምን? በስሜ ቀዝቃዛ ውሃ ለተጠማ ሰጥቷል አለችው። ጌታችንም 78 ሰው በልታለች፣ ጻድቃን ሰማዕታትን፣ ደናግላን መነኮሳትን፣ መላእክትን እኔንም እኳ ሳይቀር ክዳኛለችና ይች ነፍስ ገነት ልትገባ አይገባም፣ ቦታዋ ሲኦል ነው አላት። እመቤታችንም ከስሩ ወድቃ እያለቀሰች ለመነችው። ጌታችንም የእናት ልመና ፊት አያስመልስምና አንገት አያስቀልስምና ቅዱስ ሚካኤልን ጠርቶ 78 ነፍሳቶችንና ያችን እፍኝ ውሃ በሚዛን እንዲመዝናቸው አዘዘው። ቅዱስ ሚካኤልም እንደታዘዘው 78 ነፍሳትን በአንድ በኩል እፍኝ ውሃዋን በአንድ በኩል አድርጎ መዘነ። 78ቱ ነፍሳት በአንድ በኩል ያች እፍኝ ውሃ በአንድ በኩል ቅዱስ ሚካኤል ሲመዝናቸው 78ቱ ነፍሳት በልጠው አጋደሉ። እዚህን ጊዜ እመቤታችን ቅድስት ድንግል ማርያም ከእፍኝ ውሃዋ ላይ ጥላዋን ስታሳርፍ የዚህች እፍኝ ውሃ ሚዛን አመዘነ። እመቤታችን ቅድስት ድንግል ማርያም ልጇን ወዳጇን ጌታችን መድኃኒታችን ኢየሱስ ክርስቶስን አመስግና የበላይ ሰብ ወይም የስምዖንን ነፍስ ለመላእክት ሰጠቻቸው። መላእክትም እያሸበሸቡ ገነት አስገቧት። መላእክተ ጽልመትም አፍረው እያዘኑ ተመለሱ። ልመናዋ ክብሯ፣ ልጇም ቸርነት ከእኛ ከሕዝበ ክርስቲያኖቹ ጋር ለዘላለሙ ይኖር አሜን።